የመኪኖች ንጉስ የሆነ መኪና እስቲ ውስጣዊውን ያለውንም ነገር ጠቅልል አድርገሽ ንገሪ። ስንት ይባላል ይሄ መኪና? እንግዲህ ይሄን የመሰለ ምቾትን ከቴክኖሎጂ ጋር ሟልቶና አካቶ የያዘውን አሁን ባለው የከተማችን የነዳጅ ሁኔታ በተለይ ደግሞ ረጅም ሰልፍ፣ የዋጋው ጭማሪ አሳሳቢ የሆነ መጥቷል። ለዚህ ደግሞ መፍትሄ እየሆኑ የመጡት የኤሌክትሪክ መኪኖች ናቸው። እኔም ዛሬ በያሚ ካርስ ተገኝቼ ያሉትን የኤሌክትሪክ መኪና አይነቶች፣ ዋጋቸውን እንዲሁ ወደ እናንተ ያደረስ ቆይታ ማድረግ ይሆናል። እኔ ኤደን ነኝ። ቻናላችንን ሰብስክራይብ በማድረግ ቆይታችሁን ከኛ ጋር አድርጉ። አብራችሁን ቆዩ። ሰላም እንዴት ነሽ? እግዚአብሔር ይመስገን። እንግዲህ ዛሬ ወደ እናንተ ጎራ ያልኩት እናንተ ጋር ያሉትን ኤሌክትሪክ መኪናዎች አይነታቸውን፣ ዋጋቸውን ለተመልካቾች ለማድረስ ነው። ራስሽንና የመኪና መሸጫችሁን አስተዋውቂ። እሺ፣ ስሜ ጽዮን ኃይሌ ይባላል። የመጣሽው ያሚ የመኪና አስመጪ እና አኪያ ፓወርቴክ ትሬኒንግ ሴንተር ኤንድ ሰርቪስ ሴንተር የሚባል ድርጅት ነው። በጣም ጥሩ። ወደ ያሚ ካርስ ሲመጡ ተመልካቾች ምን አይነት የመኪና አይነቶችን ማግኘት ይችላሉ? እሺ፣ ድርጅታችን ያሚ ካርስ በርካታ ኤሌክትሪክና ሃይብሪድ መኪናዎችን በመያዝ ይታወቃል። ከትንሽ ጀምሮ እስከ ትልልቅ ድረስ እንደ አማራጭ የምታገኝ ይሆናል ማለት ነው። በጣም ጥሩ። እንግዲህ እስቲ ከኤሌክትሪክ መኪኖችን ጀምርና ለተመልካች እናደርስ። መልካም። እሺ፣ ከዚህኛው ጀምር። እቺ ምንድነው ስሙ? እቺ የ2025 ምርት ቶዮታ ቢዜድ3 ኤክስ ትባላለች። በፉል ኤሌክትሪኩ 610 ኪሎ ሜትር ሜድ የሚያስችል ሎንግ ሬንጅ የሚባለው ፉል ኦፕሽን መኪና ነው ማለት ነው። እቺ መኪና ውስጥ ላይ ደግሞ ያሉትን ኢንተሪየር ዲዛይኖችና ሌሎች ተጨማሪ ኢንፎርሜሽኖችን ደግሞ ውስጥ ላይ እንግባና ነሳሽ። ደስ ይለኛል። እሺ፣ እንግዲህ ዱሻዬ ውስጥ ላይ እንደምትመለከቱው እንደዚህ ሰፋ ያለ ሌግሩምና እንደገና ደግሞ የሚያምር ክሬም ኢንተሪየር ዲዛይን የምናገኘው። ወንበሮቹ ኤሌክትሪካል ሲት አሬንጅመንት የተገጠመላቸው እንዲሁም ደግሞ በሃይ ኳሊቲ ሌዘር ሲት የምናገኘው ይሆናል። እዚህ ጋር ደግሞ እንደምታዩት ሁለት ካፕ ሆልደሮች፣ እዚህ ጋር ዋየርለስ ቻርጀር እና ደግሞ ይሄ መኪና ለየት የሚያደርገው ኤቭሪ አክቲቪቲዎችን ኮንትሮል የምታደርጊው ኢንፎቴመንት ስክሪንሽ ላይ ነው ማለት ነው። እዚህ ጋር ለምሳሌ ሰንሩፍ መክፈት ብትፈልጊ እዚች ጋር የምትከፍችበት ሁኔታ አለ። ስፖኪዎችሽን ማጠብ ብትፈልጊ እያንዳንዱ ነገር ማዘዝ የምትፈልጊያቸውን ነገሮች እዚቹ ላይ ሆነሽ ማድረግ ትችላለሽ ማለት ነው። ቴልጌትሽን መክፈት ብትፈልጊ እዚች ጋር ኦፕን ዘ ቴልጌት ስትይው ልክ በዚህ አይነት መልኩ ከሚከፍትልሽ ይሆናል ማለት ነው። ከዛ ደግሞ ትጨርሽ እዚች ጋር ኮምፕሊት ብለሽ መዝጋት ትችላለሽ ማለት ነው። እና በጣም እንትናቸው ኦፕሽናቸው እየጨመረ ነገሮች እየቀለሉና ዘመናዊ ምቹ ይሆን ማለት ነው። እንግዲህ ውስጡን እንደማየው በጣም ነው የሚያምረው። ለቀቅም ያለ ቦታ አለው። እንዳልኩሽ 5 ሰው ነው አይደል? በአጠቃላይ ነው ይዘው 5 ሰው ነው የሚችለው። እንግዲህ ከውስጡ ባሻገር ደግሞ ውጫዊውን የግራውንድ ክሊራንስ ኤክስትሪየር ፓርኪንግ ደግሞ የተወሰነ ንገሪኝ። ይህ መኪና እንደምትመለከቱ በጣም የሚያምር ኤክስትሪየር ዲዛይን የተገጠመለት ነው። ያው ቶዮታ በመኪና ይታማምና ግራውንድ ክሊራንሱን በጣም ከፍ ያለ ነው። 19 ኢንች ጎማ ተገጠመለት። ከፍ ያለ ግራውንድ ክሊራንስን ከሰፊ የእቃ መጫኛ ጋር ከሚያምር ቦዲ ታይፕ ጋር በኤስዩቪ ቦዲ ታይፕ የምናገኝ ይሆናል ማለት ነው። መልካም። እንግዲህ ጽዬ የዚህ መኪና ዋጋስ ምን ያህል ነው አሁን ላይ? እንግዲህ ይህ መኪና እንደነገርኩሽ ሎንግ ሬንጅ ከሚባሉት መኪኖች መካከል አንዱ ነው። 610 ኪሎ ሜትር ይዳል ፉል ቻርጅ ተደርጎ 165 ኪሎዋት ሞተር ካፓሲቲ የተገጠመለት በጣም የሚያምር የ25 12ኛ ወር ምርት ነው እና ዋጋው ደግሞ በ7.5 እናገኘዋለን ማለት ነው። በጣም ጥሩ። እንግዲህ መኪናው እኔም እንዳየሁትኝ ውስጣዊውን ፓርቱ ውጫዊውን ፓርቱ በጣም ነው የሚያምረው። እስቲ እንግዲህ ከዚህ ደግሞ ከፍ ስንል እናንተ ጋር ምን አይነት ኤሌክትሪክ መኪኖች እናገኛለን? እሺ እንቀጥል። እንግዲህ ይሄ መኪና በጣም ነው የሚያምረው። በጣም ነው የወደድኩትኝ። እንደነገርሽኝ በፉል ቻርጅ 605 ኪሎ ሜትር ይሄዳል በትክክል። ከዛ ቀደም ብለን ካየነውም ደግሞ ምን ለየት ያሉ ነገሮች ተካተዋል እዚህ መኪና ላይ? እሺ ያው እንግዲህ ውስጥ ላይ ደግሞ ያሉትን ተጨማሪ ኦፕሽኖችን የምናይ ይሆናል። ይህ መኪና በሚያምር ኢንቴሪየር ዲዛይን የምናገኘው ይሆናል። ሄድ አፕ ዲስፕሌይ እዚህ ጋር አለው። እንደገናም ደግሞ እስከ 16.5 ኢንች የሚደርስ ኤልኢዲ ስክሪን አለው። እንደገናም ደግሞ ዋየርለስ ቻርጀሮች፣ ሁለት ካፕ ሆልደሮች፣ በተጨማሪም እዚህ ጋር ስታርት በተኖችንና ሌሎች ፋንክሽናል በተኖችን የምናገኝ ይሆናል። ይሄ መኪና ወንበሮቹ ሃይ ኳሊቲ ሌዘር ሲት እንዲሁም ኤሌክትሪካል ሲት አሬንጅመንት የተገጠመላቸው፣ በተጨማሪም ደግሞ ማሳጅ ያደርጋል፣ ያሞቃል፣ ያቀዘቅዛል። ያ ማለት እንደየ ዌዘር ኮንዲሽኑ ኮንትሮል ማድረግ የምንችልበት አማራጭ አለ ማለት ነው። ሰንሩፍ አለው።
ከዛኛው መኪና ደግሞ ላይ ያደርገዋል የምንለው እዚህ ጋር ፍሪጅ የተገጠመለት መኪና ነው። የራሱ ማቀዝቀዣ አለው። የምንፈልጋቸውን ነገሮች ውሃ ሊሆን ይችላል፣ ፍራፍሬ ነገሮች ሊሆን ይችላል። እዚች ጋር እንደምትመለከቻት ፍሪጅ አለች። እዚህ ውስጥ አድርገን ማሞቅ ማቀዝቀዝ ኮንትሮል እናደርግባት በተንች ያለችን መጠቀም እንችላለን ማለት ነው። በጣም ጥሩ። እንግዲህ እንደነገርሽኝ ከመሬት ያለው ከፍታ ጥሩ ስለሆነ እንግዲህ መኪና ከከተማ ውጭም ለመንዳትም ተመራጭ ነው ማለት ነው። ያ በዚህ ኪሎ ሜትር ሬንጅ ላለ ርቀት መጠቀም ይቻላል ማለት ነው። ደግሞ እንደምታየው ውስጡ በጣም ሰፊና የሚያምር ፋይቭ ሲት መኪና ነው ማለት ነው። በጣም ጥሩ። እንግዲህ ዋናው ነገር ዋጋው ነውና ወደ ዋጋው እንምጣ። ስንት ይባላል ይሄ መኪና? ይሄ መኪና እስከ 8 ሚሊዮን ድረስ እናገኘዋለን እናንተ ጋር ማለት ነው። የባንክ አማራጭ አላችሁ ወይስ ካሽ ብቻ ነው? እንግዲህ በእኛ በኩል የሚመቻች የባንክ አማራጭ እስካሁን የለም፣ በሂደት ላይ ያለ ነው። እንደገና ደግሞ ከስተመሩ ራሱ አመቻችቶ ከመጣ ከማይክሮ ፋይናንስም ይሁን ከባንኮችም ጋር ጨርሶ ከመጣ ይቻላል። በተጨማሪ ደግሞ ካሽ፣ እነዚህ ሁለት ኦፕሽኖች አሉ። በቅርቡ ደግሞ በእኛ በኩልም የሚመቻች የባንክ ኦፕሽን ይኖራል ብዬ ተስፋ አድርጋለሁ። በጣም ጥሩ። እንግዲህ እስካሁን ኤሌክትሪክ መኪኖችን አይተናል። አሁን ደግሞ ወደ ሃይብሪድ እንሂድና ያሉትን አሳይ። መልካም ኤልሻይ። እንግዲህ እዚህ ጋር ደግሞ እናንተ መኪና መሸጫ ውስጥ ዲዛይር፣ ሱዙኪ ዲዛይር እያየሁኝ ነው። የኤሌክትሪክ ነው። ይሄ መኪና ሃይብሪድ መኪና ነው። ዲዛይርም በሃይብሪድ እናገኛታለን ማለት ነው። አሁን ደግሞ ይህ መኪና በኤሌክትሪኩም በነዳጅም የሚሰራ ሃይብሪድ መኪና ነው። ያ ማለት በሃይ ስፒድ በምንነዳበት ሰዓት ላይ ነዳጃችንን እንጠቀማለን። አትሎ ስፒድ በምንነዳበት ጊዜ ደግሞ ኤሌክትሪካችንን እንጠቀማለን ማለት ነው። ስለዚህ ፍጥነታችን ላይ የተመረኮዘ ነው ማለት ነው። የተመረኮዘ ነው እና ደግሞ የ2025 ዩሮፕ ስታንዳርድ ምርት ናት። በ40 ሊትር ታንከር ስናገኝላት በሊትር ደግሞ እስከ 37 ኪሎ ሜትር ድረስ ትሄዳለች ማለት ነው። በጣም ጥሩ። እንግዲህ ቀደም ብለን እኛ ከምናውቃት ከነዳጇ ሱዙኪ ዲዛይር ምናልባት ውስጥ ላይ ተሻሽሎ የመጣ ነገር አለ? ውስጥ ላይ ብዙም ለውጥ የምናገኝበት አይሆንም። ነገር ግን ለብዙዎቹ ለራይድ ተጠቃሚዎች በነዳጅ በጣም ኮስቲ የነበረባቸውን አሁን ደግሞ ኮስታቸውን በእጥፍ ሚኒማይዝ ልናደርግላቸው ሱዙኪ ሃይብሪድን አቅርበንላቸዋል ማለት ነው። መልካም ጽዬ፣ እንግዲህ የዚችስ መኪና ዋጋ ምን ያህል ነው? እችን መኪና እስከ 5.4 ድረስ እናገኛታለን ማለት ነው። እንግዲህ ከዚህ ባሻገር ሌላ አይነት የከለር አማራጭ ይሳላል? እሺ እንግዲህ ሻዬ በሁለት ከለር አማራጭ እናገኘዋለን። በጥቁርና በሲልቨር እናገኘው ይሆናል። እንግዲህ ወደ ሌሎቹ ሃይብሪድ መኪኖች እየሄድን ነገር ግን ምናልባት እናንተ መሸጫ ውስጥ የሌሉ ደንበኞች የሚፈልጓቸው መኪና ቢኖሩ በኦርደር ታቀርባላችሁ? አዎ በሚገባ የሚፈልጉትን መኪና ስፔሲፊኬሽን ሰጥተውን ኦርደር አድርገን እናመጣላቸዋለን። እነሱም ደግሞ ኦርደር የማድረግ አክሰሱ ካላቸው ፐርሚት በመስጠት እነዚህን መኪኖች እናመጣላቸዋለን ማለት ነው። በምን ያህል ጊዜ ውስጥ እንደው አገር ውስጥ ይደርሳል? ያው እስከ 3 ወር ባለው ጊዜ ውስጥ መጥቶ ለገበያ ወይም ደግሞ ለነሱ ይረከባሉ ማለት ነው። በጣም ጥሩ። እንግዲህ ሌላ ደግሞ የምናየው የትኛውን ሃይብሪድ መኪና ነው? በቀጣይ ደግሞ ሌኦፓርድ 7 ፕለጊን ሃይብሪድ ነው የምናየው ማለት ነው። እንግዲህ ይህ መኪና ከተማችን ላይ ሲዘዋወር ሳየው ምን አይነት መኪና ነው ብዬ ሁሌ ያስባለሁ። በጣም ሌክዠሪ የሚል ይሄ ቅንጦት የሚለውን ነገር የሚገልጽ ይመስለኛል። አንቺ ደግሞ እስቲ ስለ መኪናው በተወሰነ ንገሪኝ። ያው እንግዲህ ሌኦፓርድ 7 ፕለጊን ሃይብሪድ ነው። ቀደም እዛ ጋር እንዳሳየሽ ዲዛይሯ ላይ ሃይብሪድ መኪና ነው ያሳየሽ። አሁን በቀጣይ ደግሞ ማሳየሽ ፕለጊን ሃይብሪድ ነው። ያ ማለት ለግድ መደረግና ቻርጅ እየተደረገ መጠቀም የምንችለው እንዲሁም በተጨማሪም ደግሞ ለፊዮኖ መጠቀም የምንችለው እንግዲህ በሁለት ሞድ አማራጭ የምናገኘው ይሆናል። ኢቪ ሞድ እና ኤችኢቪ ሞድ በሚል ማለት ነው። ያ ማለት ኤሌክትሪክ ሞድ ላይ በማድረግ ቻርጅ እያደረግን እስከ 200 ኪሎ ሜትር ድረስ መጠቀም እንችላለን። ከዛ ደግሞ ኤችኢቪ ላይ አድርገን ደግሞ እስከ 1500 ኪሎ ሜትር ድረስ መጠቀም እንችላለን ማለት ነው። በፊውሉ ብቻ ደግሞ 1300 በድምሮ 1500 ኪሎ ሜትር ይሄዳል። 65 ሊትር ፊውል ታንከር የተገጠመለት ሲሆን በሊትር ኦልሞስት ወደ 19 አካባቢ መሄድ ይችላል ማለት ነው። ይህ መኪና እንደዚህ እንደምትመለከቱ በጣም ግዙፍ ግራውንድ ክሊራንሱ በጣም ከፍ ያለ ከመሬት እንደምታየው ኦማቸው 19 ኢንች ነው። እንደገናም ደግሞ እዚህ ጋር ሰፋ ያለ እቃ መጫኛ የምናገኝለት ይሆናል ማለት ነው። እቃ መጫኛውን በጣም ሰፋ ያለ ነው። ያ በጣም ሰፊ ነው እና ይሄ መኪና ደግሞ ፕለጊን ሃይብሪድ ከመሆኑ የተነሳ ከተማ ብቻም ሳይሆን ከክፍለ ሀገርም ወደ ተለያዩ መንገዶች ለመሄድ የሚፈልጉ ሰዎችም ለእንደዛም አማራጭ የተመቻቸ ወይም ደግሞ ምቹ የሆነ መኪና ነው። እኔ ሳይዙ ሳይሆን እንደውም ቤት ነው መኪና ነው ብዬ ቤትም የመምሰል እንትን አለው። በጣም ነው የሚያምረው። ውጫዊው በጣም ያምራል። እስቲ ውስጣዊም ደግሞ የተወሰነ ነው። መልካም። እሺ እንግዲህ ይሄ የመኪኖች ንጉስ የሆነ መኪና እስቲ ምን ቴክኖሎጂ አካቶ ይዟል? ውስጣዊውም ያለውንም ነገር ጠቅልል አድርገሽ ንገሪ።
እሺ የድሻዬ እንግዲህ ይሄ መኪና ቻይና ከተጠበበችባቸውና አሪፍ አድርገው ካመጣቻቸው መኪኖች መካከል አንዱ ነው። ሌኦፓርድ 7 ፕለጊን ሃይብሪድ የተባለው መኪና በጣም ቶፕ ቴክኖሎጂዎችን የተጠቀመ ነው። ቪዥዋሊም የሆነ ቪዥዋሊም ያልሆኑ በጣም ብዙ በርካታ ቴክኖሎጂዎች የተገጠሙለት ናቸው። እዚህ ጋር እንደምታዩ ይሄ መኪና እዚህ ጋር 2 ዋየርለስ ቻርጀሮች፣ እዚህ ጋር ደግሞ ሞዳችንን የምንቀያየርበት ስታርታፕ የምናደርገው እንደገናም ደግሞ ፓርኪንግ ላይ እነ ኤሲዎችን እንደገናም ደግሞ ሞዳችንን መቀየር የምንችልበት መልቲ ፋንክሽናል በተኖች እዚች ጋር እናገኛለን። እንደገናም ደግሞ እንደዚህ እንደምታየው እስከ 16.5 ኢንች ኢንፎቴይንመንት ስክሪን፣ በተጨማሪም ጌጅ ስክሪኑ ራሱ እንደዚህ ሰፋ ያለ እናገኛለን። ይሄን መኪና ማርሹ መሪ ማርሽ ይሆናል ማለት ነው የምናገኘው። እዚህ ጋርም ደግሞ መልቲ ፋንክሽናል የሆኑ በተኖች መሪያችን ላይ እናገኛለን። እዚህ ጋርም ደግሞ ስፖኪያችንን መስታወቶቻችንን እና ሎካል ሎክ የምናደርግበት ኮንትሮል የምናደርግበት እዚህ ጋርም ሌሎች በተኖች እናገኛለን። በተጨማሪ ይሄ መኪና ወንበሮቹ ያሙቃል፣ ያቀዘቅዛል፣ ማሳጅ ያደርጋል። እንዲሁም ደግሞ እንደምታየው በጣም ሃይ ኳሊቲ ሌዘር ሲት ተገጥሞለታል። በተጨማሪም ደግሞ እዚች ጋር ፍሪጅ እናገኛለን ማለት ነው። ለፍራፍሬ ለውሃ ማቀዝቀዝ ለምንፈልገው ማሞቅ ለምንፈልገው ነገር ቢኖረን እዚች ጋር አድርገን በዚች በተናችን እየተቆጣጠርን ጥቅም እንችላለን ማለት ነው። ስለዚህ ሌግዠሪ ነው የተባለው በምክንያት ነው ማለት ነው። እንግዲህ ይሄ መኪና እኔ የመኪኖች ንጉስ ብየዋለሁ። በጣም ነው የሚያምረው። ውስጡም ውጭውን ከሴፍቲስ አንጻር ምን ቴክኖሎጂዎች ተገጥመውለታል? እሺ እንግዲህ ይሄ መኪና በጣም ሃይ ሌቭል የሚባሉ ቴክኖሎጂዎች የተገጠሙላቸው ናቸው። አርቲፊሻል ኢንተለጀንስ የሚጠቀም ያ ማለት ድራይቪንግ አሲስታንስ ካሜራዎች አሉትና ሴንሰሮች ተጨማሪ ያላቸው እነዚህ በዙሪያ ያሉትን በመኪናው በድራይቨሩ ዙሪያ ያሉትን ነገሮች ኮንትሮል የሚያደርጉ ሴንስ እያደረጉ ስፒድን እንዲቀንስ እንደገናም ደግሞ ከኋላ ከፊት ሰዎች ከገቡበት ከተሰጠው ሜትር በላይ ወደ መኪኖች ወደ ሰዎች እየተጠጋ ከሆነ ጋይድ እያደረጉት ራሳቸውም ደግሞ የሚቆጣጠሩበት አሲስት የሚያደርጉት ሹፌሩን ቴክኖሎጂዎች በጣም ብዙ ተገጥመውለታል ማለት ነው። እና ተጨማሪ ፓኖራሚክ ሰንሩፍ አለው። ሻተሩም መስታወቱን ይከፈታል። በተጨማሪ ደግሞ በጣም ሰፋ ያለ ሌግሩም ከሄድሩም ጋር ነው የምናገኘው። ከኋላም በኩል ወንበሮች እንደምትመለከቱ ሰፋ ያለ እና በቂ ቦታ ያለው ነው ማለት ነው። እንግዲህ አሁን እያየን ያለ ነው በኤክስቴሪየሩ ኦሬንጅ የሆነ በጥቁር ከለር ነው እያየን ያለ ነው። ምናልባት ሌላ አይነት የከለር አማራጭ አለው። በግሪን ከለር አለው። ውስጡ በክሬም ኢንቴሪየር አለው። ስለዚህ ሁለቱም አማራጮች ያገኛል። የከለር አማራጭ ዋጋ ልዩነት ያመጣል? የለው ሰው የወደደውን የፈለገውን ቢመርጥ ዋጋው ተመሳሳይ ዋጋ ነው የሚያገኘው። እሺ ወደ ዋናው ነገርና ወደ ዋጋው እንምጣና ስንት ይባላል ይሄ መኪና? እንግዲህ ይሄን የመሰለ ምቾትን ከቴክኖሎጂ ጋር ቅልጥፍና ጋር አሟልቶና አካቶ የያዘውን ፕለጊን ሃይብሪድ መኪና በ12.4 እናገኘዋለን ማለት ነው። በጥቁርና በግሪን ከለር አማራጭ ማለት ነው። በጣም ጥሩ። እንግዲህ የመጨረሻ አንድ እናንተ ጋር የቤት ውድ የሚባለው መኪና አሳይኝ። መልካም። እንግዲህ እነዚህን ኤሌክትሪክም ሆኑ ሃይብሪድ መኪኖችን ሰርቪስ ለማድረግ እንዲሁም ደግሞ ብልሽት ቢያጋጥማቸው የስፔር ፓርት እቃዎችን በቀላሉ የት ማግኘት ይችላሉ? እናንተ እስከ ይገኛል? እንግዲህ ያው ድርጅታችን የአሚካር እህት ኩባንያ የሆነው አኪያ ፓወርቴክ ትሬኒንግ ሴንተር እና ሰርቪስ ሴንተር ያልኩሽ እነዚህን የኤሌክትሪክ መኪኖችን ሜንቴን በማድረግ ሰርቪስ በመስጠት እንዲሁም ደግሞ በተጨማሪ ለባለሙያዎችን ደግሞ ስልጠና በመስጠትና ብዙ ተማሪዎችን በማፍራት ላይ የሚገኝ ድርጅት ነው። ስለዚህ የሰርቪስ ጉዳይ አያሳስባቸውም ማለት ነው። እዚህኛ ጋር እየመጡ ሰርቪስ ማድረግ ሌሎች ሜንቴናንስ ኬዝ ቢያጋጥማቸው ሜንቴን የሚደረግበት እንዲሁም ደግሞ ተማሪዎች ደግሞ መሰልጠን ለሚፈልጉ ይህን የኤሌክትሪክ መኪና ጥገና ስልጠናን ወስደው ወደ ስራው መሰማራት ለሚፈልጉ ወጣቶች ከነዳጅ ሰርቪስ ሴንተር ወደ ኤሌክትሪክ ሰርቪስ ሴንተር መቀየር የሚፈልጉ ሌሎች ደግሞ የጋራጅ ባለሙያዎች ይሄን ትሬኒንግ እየወሰዱ እነዚህን ኤሌክትሪክ መኪኖች ሜንቴን ማድረግ እንዲችሉ እኛ ጋር ስልጠናውንም ያገኛሉ፣ ሰርቪስ ሴንተሩንም ያገኛሉ ማለት ነው። ስለዚህ ስልጠናውም እናንተ ጋር ማግኘት ይችላሉ። ከእናንተ ውጭ የገዙ መኪና ያላቸውም ሰዎች እናንተ ጋር መጥተው ሰርቪስ ማድረግ ይችላሉ። ሁሉም ሰው ይሄንን አክሰስ ማግኘት ይችላል። ከኛ ጋር የሚገዙ ከስተመሮቻችን ደግሞ የተለየ ኦፕሽን የሚኖራቸው ምንድነው የኤቭሪ ሰርቪሳቸው ላይ 30% ዲስካውንት ይኖራቸዋል ማለት ነው። ስለዚህ ሁለተኛ ጥያቄዎች ደግሞ ወደ ስፔር ፓርትስ መጣልሽ ደግሞ ድርጅታችን የአሚካርስ በተጨማሪም ደግሞ ስፔር ፓርቶችን ያመጣል፣ በኦርደርም ያመጣል። በተጨማሪም ደግሞ እዚህ የምናገኛቸው ደግሞ አሉ ማለት ነው። እነሱ ይደው
ስለዚህ ሰርቪሱንም ስፔር ፓርቱንም በአንድ ቦታ መኪናውንም በአንድ ቦታ የሚያገኙበት ሁሉንም ሰርቪስ በአንድ ቦታ ያገኛሉ ማለት ነው። ቀጣይ ይመስለኛል እችኛውን መኪና ነው ምን ያ ይሄ ደግሞ BYD ታንግ ኤል ፕለጊን ሃይብሪድ ይባላል። የስንት ሞዴል ነው? የ25 12ኛ ወር ምርት ነው። በተጨማሪም ደግሞ 7 ሲተር ባለ 7 መቀመጫ ነው። ያ ባለ 7 መቀመጫ ነው። ቤተሰብ ሆነው ለመንቀሳቀስ ለሚፈልጉ ሰዎች በጣም ተመራጭ ሆነ መኪና ነው። ይህ መኪና እንደምትመለከቱ በጣም ከፍ ያለ ግራውንድ ክሊራንስ ከሚያምር SUV ቦዲ ታይፕ ጋር እንደገናም ደግሞ እዚህ ጋር እነዚህ ወንበሮችን አስተያይተን እቃዎች መጫን እንችላለን። በርከት ያለ የሰው ቁጥር ካለ ደግሞ ለዚህ ወንበሮችን ቀን አድርገን በዚህ መልኩ 7 ሰው እስከ መጫን አቅም ያለውን ለቤተሰብ የሚሆን መኪና ማለት ነው። ይሄ በጣም ምን የተለየ አማራጮችን ይዞ ቀርባል? በቴክኖሎጂም ሆነ ቀደም ብለን ካየናቸው መኪኖችስ ምን የተለየ ነገር አለው? እንግዲህ ይህ BYD ታንግ ኤል ፕለጊን ሃይብሪድ የተባለው መኪና በርከት ያለ ቴክኖሎጂን አዲስ ስም ከመሆኑ የተነሳ AI ኢንተለጀንሲ ቴክኖሎጂዎች የተገጠሙለት በአይናችን የምናያቸው እንደገና ደግሞ ማናያቸው በርካታ ቴክኖሎጂዎችን አካቶ የያዘ በጣም ምቹ እንደገናም ደግሞ ለከተማ ለክፍለ ሀገርም መሆን የሚችል ፕለጊን ሃይብሪድ መኪና ነው። እንግዲህ ይሄ መኪና ሃይብሪድ እንደመሆኑ መጠን በነዳጅ ምን ያህል ኪሎ ሜትር ይሄዳል? እንዲሁም ደግሞ በፉል ቻርጅስ ምን ያህል ይሄዳል? ኦኬ እሺ፣ ይሄ ፕለጊን ሃይብሪድ የሆነው መኪና ከተማ ውስጥ እስካለን ድረስ ቻርጅ እያደረግነው እስከ 200 ኪሎ ሜትር ድረስ መጠቀም እንችላለን ማለት ነው በኤሌክትሪኩ ብቻ። በፊውሉ ብቻ ደግሞ እስከ 1200 ኪሎ ሜትር ይሄዳል። 65 ሊትር ታንከር የተገጠመለት ነው። እናም ተጨማሪ በሁለቱም በድምሩ 1400 ኪሎ ሜትር ድረስ ማስኬድ ያስችለናል ማለት ነው። ስለዚህ ለከስተመሮቻችንም የምንመክራቸው ምንድነው ይህን ፕለጊን ሃይብሪድ መኪና ገዝተው ለከተማም ከከተማም ውጪ በነፃነት ይጠቀሙ ብለን ነው። አስተማማኝ ነው እያልሽ ነው? ያ በትክክል በጣም ጥሩ። እንግዲህ ይሄ መኪና ውጫዊው በጣም ነው የሚያምረው እንደነገርሽኝ፣ እንደሚታየው ከመሬት ያለው ከፍታም ጥሩ ነው። ከከተማ ውጪ መንዳት ለሚፈልጉን ጥሩ አማራጭ ነው ብዬ ነው ማስበው። ግን ወደ ዋጋው እንምጣና የዚህ መኪና ዋጋ ምን ያህል ነው? እንግዲህ ይህን የመሰለ ምቾትን ከዘመናዊነት ከጥንካሬ ጋርና ከብዙ አማራጭ ጋር ይዞ የቀረበውን BYD ታንግ ኤል ፕለጊን ሃይብሪድን በ13.7 እናገኘዋለን ማለት ነው። 13.7። እሺ እንግዲህ እንደማየው ወደ ያሚ ካርስ ተመልካቾች ሲመጡ የሚያገኟቸው የተለያዩ አይነት ኤሌክትሪክም ሃይብሪድ መኪኖችም አሉ። ቀደም ብለሽም እንደነገርሽኝ ሰርቪስ ማድረጊያ፣ ስፔር ፓርት መሸጫ እንዲሁም ደግሞ የሜንቴናንስ ስልጠናም በአንድ ላይ አካታችሁ አቅርባችኋል። ስለዚህ እነዚህን አገልግሎቶች ለሚፈልጉ የት ነው መገኛችሁ? እሺ እንግዲህ እነዚህን ሁሉ ሰርቪስ ለሚፈልግ፣ ትሬኒንግ ለሚፈልግ፣ የኤሌክትሪክ መኪና ለሚፈልግ እንዲሁም ደግሞ ስለ ኤሌክትሪክ መኪና ምክር ለሚፈልግ ማንኛውም ከስተመር አድራሻችን መስቀል ፍላወር ከድሪም ላይነር ሆቴል ዝቅ ብሎ ያሚ የመኪና መሸጫ እዛ ያገኙናል ማለት ነው። በጣም ጽዬ እንግዲህ እኔም ስልካችሁን ከስክሪኑ በታች አስቀምጣለሁ። እነዚህን አገልግሎቶች እንዲሁም መኪኖችን ለሚፈልጉ ወደ እናንተም ጎራ እንዲሉ መልክቴ ነው። ስለ መኪኖቹ የሰጠሽኝ መረጃ ጥሩ ነው። በጣም ነው የማመሰግነው። እኔም አመሰግናለሁ።